ሰላም ሰላም የሰንሻይን ፋሚሊዎች እንዴት ናችሁ? ይሄ 9ኛ ክፍል ባዮሎጂ ቻፕተር 2 ነው። በዛሬው ፓርት 4 ቲቶራችንም ስለ 5 ኪንግደም ሲስተም ኦፍ ክላሲፊኬሽን እንመለከታለን። ደ 5 ኪንግደም ክላሲፊኬሽን 5 የኪንግደም ምድቦችን ይኖሩታል። ከስምንቱ ክላሲፊኬሽን ሃይራርኪ ውስጥ ኪንግደም ከዶሜን ቀጥሎ ያለው ታክሶኖሚክ ሃይራርኪ ነው። ሶ ዘ 5 ኪንግደም ሲስተም ኦፍ ክላሲፊኬሽን ኦሪጂናሊ ኦርጋኒዝምስ ዌር ክላሲፋይድ ኢንቱ ፕላንትስ ኤንድ አኒማልስ በት መኒ ዲድ ኖት ፊት ኢንቱ ዲስ ግሩፕስ ሜኪንግ ዘ ቱ ኪንግደም ኢናዲኩዌት። ባለፈው ክላሲፊኬሽኖች ወይም በኤርሊ ክላሲፊኬሽኖች ሁለት ኪንግደሞች ብቻ ነበሩ ሞር አንደርላይን የተደረጉት ፕላንትስ ኪንግደም እንደ አኒማል ኪንግደም የሚባለው ከኦርጋኒዝሞች ውስጥ ማለት ነው። ነገር ግን አጠቃላይ ኦርጋኒዝሞችን ሲመለከቱ ሳይንቲስቶች ፕላንትም አኒማልም ያልሆኑ ኦርጋኒዝሞች አሉ። እንደነ ባክቴሪያ፣ እንደነ ፈንገስ፣ እነ ፕሮቶዞዋ ያሉት ሌላ ክላሲፊኬሽን ሊሰጣቸው የሚገባ ሆኖ ተገኙ። ሶ መጀመሪያ የነበረው ኤርሊ ክላሲፊኬሽን ብዙ ነገሮችን ኮንሲደር ያደረገ አልነበረም። ሳይንቲስትስ ሪያላይዝድ ዛት ክላሲፊኬሽን ሹድ ኮንሲደር ሞር ፊቸርስ፣ የሴል ስትራክቸሩ፣ እንደ ሴል ዎል ታይፕ፣ የሴል ዎል ታይፑ፣ ኒውትሪሽን ሞዱ፣ የአመጋገብ ስርዓቱ አውቶትሮፊክ ነው፣ ሄትሮትሮፊክ ነው፣ ሳፕሮፋይት ነው ወይም ዲኮምፖዘር ነው የሚለው በተለያየ መንገድ ነው ኦርጋኒዝሞች የሚመገቡት። አንዳንዶቹ ራሳቸው አብስሉ፣ አንዳንዶቹ ደግሞ ሌሎች ኦርጋኒዝሞችን በመመገብ ነው ላይፍ ሳይክላቸውን ሪቴን የሚያደርጉት። ሌላው ሪፕሮዳክሽን ሜትድ ነው። በተለያየ ሪፕሮዳክሽን ሜትድ አለ። ወይ ሴክሹዋሊ ነው ወይ አሴክሹዋሊ ሊሆን ይችላል። ኢቮሉሽናሪ ሪሌሽንሺፕም ሌላ ኮንሲደሬሽን ነው። ሶ እነኝን ሁሉ ያማከለ ምድብ መሆን አለበት። ነገር ግን ፕላንትና አኒማል የተመደቡት ሞር እነኝን ሁሉ ፊቸሮች ኮንሲደር ያደረገ ነገር ሳይሆን ልክ እንደ ሴል ዎል ስትራክቸር እና ኒውትሪሽን ሞድ ብቻ ኮንሲደር በማድረግ የተሰራ ክላሲፊኬሽን ስለሆነ በቂ ሆኖ አልተገኘም። ዊታከር የሚባል ሰው 5 ኪንግደሞችን ክላሲፋይ ያደረገ ወይም 5 የኪንግደም ክላሲፊኬሽኖችን ፕሬዘንት አደረገ። በሴሉላር ስትራክቸሩ ላይ፣ በቦዲ ኦርጋናይዜሽኑ፣ በሞድ ኦፍ ኒውትሪሽኑ፣ በሪፕሮዳክሽን እና ፊሎጀኔቲክ ሪሌሽንሺፓቸው ላይ ቤዝ አድርጎ 5 ኪንግደም ክላሲፊኬሽኖችን ፕሬዘንት አደረገ ማለት ነው ዊታከር የሚባል ሰው። እነሱ ኪንግደም ኦፍ ሞኔራ፣ ኪንግደም ኦፍ ፕሮቲስታ፣ ኪንግደም ኦፍ ፈንጊ፣ እንደ ኪንግደም ኦፍ ፕላንት፣ ኪንግደም ኦፍ አኒማሊያ የሚባሉት 5 ኪንግደሞች ናቸው። እነዚህን 5 ኪንግደሞች በዚህ ቲቶራችን እንመለከታለን። ሞር ጀነራሊ በዚህ ፓርት 4 ቲቶራችን እነዚህን ሶስቱን ኪንግደም ኦፍ ሞኔራ፣ ፕሮቲስታ እና ፈንገስ እንመለከታለን። በቀጣዩና የመጨረሻው ቲቶራችን ኪንግደም ኦፍ ፕላንትን እና አኒማልን እናያለን። ለዛሬ ወደ ያዝነው ቲቶሪያል ከመሄዳችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። ሞር ከዚህ በኋላ በጣም ቀላል እና ሳቢ በሆኑ መንገድ የተዘጋጁ ቱቶሪያሎችን የምንለቅበት አካዳሚክ ቻናል ነው። እነዚህን ቀለል ተደርጎ የተዘጋጁ ሾርት ኖቶች የምትፈልጉ ከሆነ በነጻ ቴሌግራም ቻናላችን ላይ ገብታችሁ ማግኘት ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ ከታች እናስቀምጥላችኋለን። የመጀመሪያው ኪንግደም ኦፍ ሞኔራ ነው። ኪንግደም ሞኔራ በስሩ ዩባክቴሪያ የሚባሉ ትሩ ባክቴሪያ ወይም እውነተኛ ባክቴሪያዎች የሚባሉት እና አኬ ባክቴሪያ የሚባሉ ወይም አኪያ የሚባሉ ፕሮካሪዮቲክ ኦርጋኒዝሞችን በስሩ ይይዛል። ኪንግደም ሞኔራ ማለት ነው። ዩባክቴሪያን ስናየው ሃቭ ስትሮንግ ሴል ዎል ኤንድ ኤግዚስት ኢን ዲፍረንት ሼፕስ። ይህ ዩባክቴሪያ የሚባለው በጣም ስትሮንግ የሆነ ሴል ዎል ያለው እና በጣም የተለያዩ ሼፖች ወይም የተለያዩ ቅርጾች ያሉት ማይክሮ ኦርጋኒዝም ነው። እኔት ካምቢ ሄትሮትሮፊክ ኦር አውቶትሮፊክ። ሄትሮትሮፊክም መሆን ይችላል፣ አውቶትሮፊክም መሆን ይችላል። ቲንክ ዩ ኖ ዛት ሄትሮትሮፊክ እና አውቶትሮፊክ ምን ማለት እንደሆነ። ሄትሮትሮፊክ የሚባሉት በራሳቸው ምግብ ማያዘጋጁ ልክ እንደ ሰው ልጅ ያሉ ሌሎች ያዘጋጁትን የሚበሉ ልክ ፕላንትን አኒማሎችን የሚመገቡ ኦርጋኒዝሞች ሲሆኑ፣ አውቶትሮፊክ የሚባሉት ደግሞ ለራሳቸው አዘጋጅተው የሚበሉ ማለት ነው። ወይም ደግሞ ለራሳቸው የሚያዘጋጁ ምግባቸውን እንደ ፕላንት ያሉ። ለምሳሌ ፕላንት የፀሐይ ብርሃንን ተጠቅሞ ካርቦን ዳይኦክሳይድ እና የፀሐይ ብርሃንን ተጠቅሞ የራሱን ግሉኮስ ያዘጋጃል። ሄትሮትሮፎች ደግሞ እነዛን ፕላንቶች እና ሌሎች አኒማሎችን ይመገባሉ። ዩባክቴሪያ እዚህ ጋር እንደ ሄትሮትሮፊክም እንደ አውቶትሮፊክም መሆን ይችላል። ራሱን ማዘጋጀት ይችላል፣ ሌሎችንም ይመገባል ማለት ነው። በሁለት መንገድ የራሱን ምግብ ማዘጋጀት ይችላል። አንደኛው ፎቶሲንቴቲክ የሚባል ነው። ሌላኛው ደግሞ ሄሞሲንቴቲክ የሚባል ፕሮሰስ አለ። ፎቶሲንቴቲክ የሚባለው ፕሮሰስ ልክ እጽዋቶች ወይም ፕላንቶች በፀሐይ ብርሃን የራሳቸውን ምግብ ፕሮዲውስ እንደሚያደርጉት የፀሐይ ብርሃንን ተጠቅሞ የራሱን ምግብ ፕሮዲውስ ያደርጋል። ይሄ ፎቶሲንቴቲክ ፕሮሰስ ይባላል። ይሄኛው የምግብ አዘጋጃጀት ፕሮሰስ ማለት ነው። ሌላኛው ደግሞ ይሄ ኬሞሲንቴቲክ አውቶትሮፍስ የምንለው ኢነርጂን ጄኔሬት የሚያደርገው ወይም የሚያስፈልገውን ምግብ ፕሮዲውስ የሚያደርገው ኬሚካል ሪአክሽንን በማካሄድ ነው። በኬሚካል ሪአክሽን ሚንስ ነው ፕሮዲውስ የሚያደርገው ማለት ነው። እነዚህ ባክቴሪያ ካን ቢ ፋውንድ ኢን ሞስት ሃቢታት ኤክሰፕት ኤክስትሪም ኢንቫይሮንመንትስ። ለመኖር በጣም አስቸጋሪ ከሆኑ ኢንቫይሮንመንቶች ውጪ በጣም ብዙ ኢንቫይሮንመንት ላይ እናገኘዋለን ይሄኛውን ባክቴሪያ ማለት ነው። ሰም ካን ኮዝ ዲዚዝ በት ሞስት አር ሃርምለስ ኦር ቤኔፊሻል። የተወሰኑት ጉዳት የሚያደርሱ ይኖራሉ። ልክ እንደ ኒሞኒያ ያሉ በሽታዎችን ኮዝ የሚያደርጉ ዩባክቴሪያዎች ቢኖሩም አብዛኞቹ ዩባክቴሪያዎች ሃርምለስ ናቸው ወይም ቤኔፊሻል ናቸው። ጥቅማቸው ያመዝናል ከጉዳታቸው። ሌላው ኪንግደም ሞኔራ ስር የምንመድበው አኪያ ባክቴሪያ የሚባለው ወይም አኪያ የሚባለው የማይክሮ ኦርጋኒዝም የባክቴሪያ አይነት ነው። ይሄ ትሩ ባክቴሪያ አይደለም። አክቹዋሊ ሃቭ ዲፍረንት ሴል ዎልስ ኮምፔርድ ቱ ዳት ኦፍ ዩባክቴሪያ። ከዩባክቴሪያ ጋር አነጻጽረን ስናየው ትንሽ የተለየ ሴል ዎል ነው ያለው። ካን ቢ ኬሞሲንቴቲክ ኦር ፎቶሲንቴቲክ። ይህም እንደ ዩባክቴሪያ በሁለቱም መንገድ ምግቡን ማዘጋጀት
ይችላል። በፎቶሲንቴቲክም በኬሞሲንቴቲክም ኬሚካል ሪአክሽንን በማካሄድ የራሱን ምግብ ማዘጋጀት ይችላል። በፎቶሲንቴሲስ ደግሞ የፀሐይ ብርሃንን ተጠቅሞ የራሱን ምግብ ማዘጋጀት ይችላል። they thrive in extreme environments አርኪያ ባክቴሪያ የሚባሉትን ወይ እነኚህ አርኪያ የሚባሉትን የባክቴሪያ ወይም የሞኔራ ኪንግደም ሰብክላሶች በጣም ልዩ የሚያደርጋቸው ኤክስትሪም ኢንቫይሮንሜንት ላይ መኖር ይችላሉ። ኤክስትሪም ኢንቫይሮንሜንት ማለት ለመኖር በጣም ለኦርጋኒዝሞች ለብዙ ኦርጋኒዝሞች በጣም አስቸጋሪ የሆነ ኢንቫይሮንሜንት፣ በጣም ከፍተኛ ሙቀት ያለበት ወይም በጣም ከፍተኛ ቅዝቃዜ ያለባቸው ኦርጋኒዝሞች ሊኖሩ የማይችሉባቸው ቦታዎች አሉ። እንደዛ አይነት ቦታዎች ላይ መኖር የሚችሉ ናቸው። እንደ ስዋምፕስ የሚባሉ አይነት ቦታዎች አሉ። ዲፕ ሲ ቬንትስ የሚባሉት በባህር ስር በጣም ከፍተኛ ሙቀት ያላቸው በቮልካኖ የተፈጠሩ ቦታዎች አሉ። እነዛ ቦታዎች ላይ የሚገኙ ውሃዎች በጣም ሞቃታማዎች ናቸው። በጣም የፈሉ ውሃዎች ናቸው። በዛ ውስጥ ሊኖሩ ይችላሉ። ሳልቲፖድስ በጣም ጨዋማ በሆኑ ኩሬዎች ውስጥ ልናገኛቸው እንችላለን። እነኚህ አርኪያ ባክቴሪያ የሚባሉ ወይም አርኪያዎች ኦፍን ዴይ ላይቭ ኢን ኦክሲጅን ፍሪ ኦር አኔሮቢክ ኮንዲሽንስ ኦክሲጅን በሌለበት ቦታ ነው ብዙ ጊዜ የሚኖሩት። አብዛኛውን ጊዜ አኔሮቢክ ሚንስ ኦክሲጅን የሌለው ወይም ያለ ኦክሲጅን ማለት ነው። ኤሮቢክ ማለት ከኦክሲጅን ጋር ሲሆን ወይም ኦክሲጅን ያለበት ሲሆን፣ አኔሮቢክ ማለት ደግሞ ኦክሲጅን የሌለበት ማለት ነው። እነኚህ አርኪያ ባክቴሪያ የሚባሉት ኦክሲጅን በሌለው ቦታ መኖር ይችላሉ ማለት ነው። ይሄ ትንሽ ልዩ ያደርጋቸዋል ከሚኖሩት። በአጠቃላይ ኪንግደም ሞኔራ ስር ዩባክቴሪያ እና አርኪያ ባክቴሪያ እናገኛለን። ቤዚካሊ እነኚህ በሁለቱ መሀል ያሉ ዲፍረንሶች ናቸው። አይ ቲንክ ኢትስ ሲምፕል። ሌላው በኪንግደም ሞኔራ ስር የምናየው ኢምፖርታንስ ካራክተሪስቲክስ ኦፍ ሞኔራ የሚለው ሞኔራዎች ሞር የሚታወቁባቸው ባህሪያት ወይም ሞኔራዎችን የሚገልጹ ፊቸሮች ፕሮካሪዮቲክ እንደ ዩኒሴሉላር ፕሮካሪዮቲክ እና ዩኒሴሉላር ናቸው። ዩኒሴሉላር ከአንድ ሴል ነው ፎርም የተደረጉት። ፕሮካሪዮቲክ ስንል they have no true nucleus or membrane bound organelles። አሁን እዚህ ጋር ሁለት አይነት ሴሎች አሉ አክቹዋሊ ዩካሪዮቲክ የሚባሉ እና ፕሮካሪዮቲክ የሚባሉ ሴሎች። ዩካሪዮቲክ የሚባሉ ኦርጋኒዝሞች ትሩ ኒውክለስ ያላቸው እና ሜምብሬን ቦንድ የሆኑ ኦርጋኔል ያላቸው ናቸው። ፕሮካሪዮቲክ የምንላቸው ደግሞ እንደ ሞኔራ ያሉት ትሩ ኒውክለስ የሌላቸው እና ሜምብሬን ቦንድ ኦርጋኔሎች የሌላቸው። ሜምብሬን ቦንድ ኦርጋኔሎች የምንላቸው እንደ ማይቶኮንድሪያ፣ እንደ ክሎሮፕላስት፣ እንደ ኒውክለስ ያሉ የሴል ኦርጋኔሎች አሉ። አሁን አንድ ሴል ይሄኛው ክብ ነገር ሴል ነው ብንል በዚህ ሴል ውስጥ ትንንሽ ኦርጋኔል የሚባሉት ስትራክቸሮች አሉ የተለያየ ስራ የሚሰሩት እንደ ራይቦሶም፣ እንደ ማይቶኮንድሪያ፣ እንደ ኒውክለስ፣ እንደ ራይቦሶም፣ እንደ ሳይቶፕላዝም ያሉ ኦርጋኔሎች አሉ ወይም ኦርጋኔሎ የሚባሉ ትንሽ ነገሮች አሉ። በዩካሪዮቲኮች ውስጥ ወይም ትሩ ኒውክለስ ያላቸውና ሜምብሬን ቦንድ ኦርጋኔል አላቸው የምንላቸው ውስጥ እነዚህ ኦርጋኔሎች ሌላ ኒውክለስ ሌላ ሜምብሬን አለ በውስጥ የሚሸፍናቸው። እንግዲህ አንድ ሴል በውጭኛ በኩል ሜምብሬን የሚባል ስትራክቸር ይሸፍነዋል። በውስጥም በኩል እነኚህ ኦርጋኔሎች ኢነር ሜምብሬን የሚባል ሌላ ሜምብሬን ይሸፍናቸዋል ዩካሪዮቲኮች ላይ። ፕሮካሪዮቲኮች ግን እነኚህን ሜምብሬን ቦንድ የሆኑ ኦርጋኔሎች የላቸው። እንደ ክሎሮፕላስት እና እንደ ማይቶኮንድሪያ ያሉ ኢነር ሜምብሬን ያላቸው ኦርጋኔሎች የላቸውም። ፕሮካሪዮቲኮች እና ዩኒሴሉላሮች ናቸው ሞኔራዎች። ሌላው they have most rigid cell wall በጣም ሪጅድ የሆነ የማይቀያየር ቋሚ የሆነ ኢንፍሌክሲብል የሆነ ሴል ዎል አላቸው ሞኔራዎች። they have diverse nutrition mode በጣም ዳይቨርስ የሆነ ኒውትሪሽን ሞድ አላቸው። ዳይቨርስ በጣም የተለያዩ ኒውትሪሽን ሞድ አውቶትሮፎች ናቸው፣ ሄትሮትሮፎች ናቸው። የራሳቸውን ምግብ ማዘጋጀት ይችላሉ። ሌሎች ያዘጋጁትንም ወይም ሌሎችን ይመገባሉ። እንደ አክት አስ ዲኮምፖዘርስ እንደ ሚነራላይዘርስ። አሁን በጣም ዋነኛ ፊቸራቸው ወይም ዋነኛ ኢምፖርታንሳቸው የሚባለው የሞኔራዎች ወይም በሞኔራ ኪንግደም ስር ያሉ ማይክሮ ኦርጋኒዝሞች ይሄ ነው። ዲኮምፖዘር ናቸው ወይም አንድ የሞተ እጽዋት ሊሆን ይችላል ወይም የሞተ እንስሳ ዲኮምፖዝ ያደርጋሉ፣ ያበሰብሳሉ። በማበስበስ ውስጥ በውስጡ እንደ ካርበን፣ እንደ ናይትሮጂን፣ እንደ ፎስፈረስ ያሉ ኤሌመንቶች አሉ። እነኚህ ኤሌመንቶች ከበሰበሰ በኋላ ከውስጡ ስለሚለቁ ለእጽዋትና ለአካባቢያዊ አቶሞስፌር ወይም ለአካባቢያዊ አየር በጣም አስፈላጊ ናቸው። በተለይ እንደ ካርበን እና ናይትሮጂን ሳይክል ያሉት በኢንቫይሮንሜንት ውስጥ በጣም ማተር ያደርጋሉ። ምክንያቱም እጽዋት በህይወት ያሉት እነዚህን ካርበኖች እና ናይትሮጂኖች ይጠቀማሉ። እንደ ናይትሮጂን እና ፎስፈረስ ያሉትን በስራቸው ይወስዳሉ። እንደ ካርበን ያለውን ደግሞ በቅጠላቸው በኩል ይወስዳሉ። በዚህ ውስጥ ይሄ ሚነራላይዜሽን ይባላል። ሚነራላይዘሮች ናቸው የሚያስብላቸው ይሄ ነው። ከውስጣቸው ያሉ ሚነራሎችን ክራክ አድርጎ ወደ ኢንቫይሮንሜንቱ ይለቃሉ ማለት ነው። በዛ ዲኮምፖዝ በማድረግ ውስጥ የራሳቸውን ምግብ ያገኛሉ። እነሱ ለኢንቫይሮንሜንቱም ደግሞ ኮንትሪቢዩት ያደርጋሉ። ሞኔራዎች ዲኮምፖዘሮችም ናቸው ሚነራላይዘሮችም ናቸው ማለት ነው። በአጠቃላይ ስለ ሞኔራ ያለው ስለ ሞኔራ ኪንግደም ያለው ፋክት ይህ ነው። የተለየ ነገር ካለ ኮመንት ሴክሽን ላይ ሞር ክላሪቲ የምትፈልጉበት ፖይንት ላይ ካለ ጠይቁ ትችላላችሁ። ሁለተኛው ኪንግደም ፕሮቲስታ ነው። ኪንግደም ፕሮቲስታ ኢስ ሞስት ዳይቨርስ ኦፍ ኦል ኪንግደምስ ካሉ ኪንግደሞች ውስጥ በጣም ብዙ ማይክሮ ኦርጋኒዝሞችን በስሩ በመያዝ ሰፊው የሆነው ፕሮቲስታ ነው። ኢት ኮንቴንስ ኦርጋኒዝምስ ዛት ዱ ኖት ፊት ኒርሊ ኢንቱ ፕላንትስ አኒማልስ ኤንድ ፈንጊ ወደ ፕላንቶች ወደ አኒማሎች እና ወደ ፈንገሶች ልንመድባቸው ማንችላቸው ኦርጋኒዝሞች አሉ በጣም የተለያዩ። አሁን በፕሮቲስታ ስር ያሉ ማይክሮ ኦርጋኒዝሞች ተቀራራቢነት ኖሯቸው ተመሳሳይነት ኖሯቸው ሳይሆን ቦታ ያጡት በቃ ፕላንቶች ተመደቡ፣ አኒማሎች ተመደቡ፣ ፈንገሶች ተመደቡ፣ ሞኔራዎች ተመደቡ፣ ዘን የሆኑ ማይክሮ ኦርጋኒዝሞች ቀሩ አሁንም አየር ላይ ወይም ሳይመደቡ ማለት ነው። ወደ ፕላንቶችም ሊመደቡ የማይችሉ ወደ ፈንገሶችም ወደ ሞኔራዎችም መመደብ የማይችሉ ማይክሮ ኦርጋኒዝሞች ሲቀሩ እነኚህ ማይክሮ ኦርጋኒዝሞች አንድ
ላይ ተሰብስበው ፕሮቲስታ የሚባል ኪንግደም ተሰጣቸው እንጂ በዚህ ፕሮቲስታ ኪንግደም ስር ያሉ ማይክሮ ኦርጋኒዝሞች እንድታውቁ ምንም ተቀራራቢነት የላቸውም፣ ወይም ደግሞ ራሳቸው እርስ በራሳቸው የሆነ የሚገናኙበት መንገድ ኖሮ አይደለም አንድ ላይ የተመደቡት። ጀስት በቃ ሌሎቹ ጋር ስላልተመደቡና ሳይመደቡ ስለቀሩ አንድ ላይ መጥተው ፕሮቲስታ ስር አንድ ኪንግደም ተሰጣቸው ማለት ነው። እና የዚህ ፕሮቲስታ ኪንግደም ኪ ፊቸሮች ወይም እዚህ ስር ያሉ ማይክሮ ኦርጋኒዝሞች ፕሮቲስታ ስር ያሉ ማይክሮ ኦርጋኒዝሞች የሚታወቁበት ኪ ፊቸር ዩካሪዮቲኮች ናቸው። ወይም ቅድም እንዳነሳ ነው ዩካሪዮቲኮች ትሩ ሜምብሬን አላቸው፣ ትሩ ኒውክለስ አላቸው፣ ሜምብሬን ቦንድ ኦርጋኒሎችም አሏቸው። ሌላው ካን ቢ ዩኒሴሉላር ኦር መልቲሴሉላር። ዩኒሴሉላር መሆን ይችላሉ፣ አንድ ሲንግል ሴል ሊኖራቸው ይችላል። መልቲሴሉላር ወይም ብዙ ሴሎችም ሊኖራቸው ይችላል። ኪንግደም ፕሮቲስታ ስር ያሉ ማይክሮ ኦርጋኒዝሞች ሰም አር ማይክሮስኮፒክ ኤንድ ዋይል አዘርስ አር ቬሪ ላርጅ። አንዳንዶቹ ማይክሮስኮፒክ ናቸው፣ ሰው ልጅ አይን የማይታዩ በማይክሮስኮፕ ብቻ የምናያቸው። ሌሎቹ ደግሞ በጣም ላርጅ የሆኑ አሉ፣ በአይን የሚታዩ። ሰም አር አውቶትሮፊክ ኤንድ አዘር አር ሄትሮትሮፊክ። ሄትሮትሮፊኮችም አውቶትሮፊኮችም አሉ፣ በራሳቸው የራሳቸውን ምግብ ማዘጋጀት የሚችሉ አሉ። ሌሎች ኦርጋኒዝሞችንም የሚመገቡ ሄትሮትሮፊኮች አሉ ፕሮቲስታ ስር ማለት ነው። ኖ ሲንግል ዲፋይኒንግ ፊቸር አር ግሩፕድ ቱጌዘር ሜንሊ ቢኮዝ ዴይ ዱ ኖት ፊት ኢንቱ አዘር ኪንግደምስ። ቅድም እንዳልኳቸው እነሱን ዲፋይን የሚያደርግ ሲንግል ፊቸር የለም። ላይክ በቃ ሌሎች ጋር መመደብ ስላልቻሉ ብቻ ሰብሰብ ተደርጎ አንድ ኪንግደም ስለተሰጣቸው ነው እዚህ ስር ያሉ ኦርጋኒዝሞች ማይክሮ ኦርጋኒዝሞች። ዲፍረንት ታይፕስ ሜንሊ ፕላንቶች የሚመስሉ አሉ፣ ወይም ትንሽ ከፕላንት ጋር የሚቀራረቡ ግን ጀስት ፕላንት ያልሆኑና ፕላንት ስር መመደብ የማይችሉ። አኒማሎች ስር የሚመደቡ አኒማል የሚመስሉ አሉ፣ ፈንገሶች የሚመስሉም ናቸው። ፕሮቶዞ የምንላቸው አኒማል ላይክ ፕሮቲስታስ፣ ትንሽ አኒማልን የሚመስሉ ወይም አኒማሎችን የሚመስሉ ፕሮቲስታዎች አሉ። እነሱ ፕሮቶዞ ይባላሉ። እነኛ ፕሮቶዞዎች አሚባ እነ ፓራሚሲየም ያሉ አኒማል ላይክ ፕሮቲስታዎች ናቸው። ፕሮቶዞዋን ይባላል። እዚህ አር ሄትሮትሮፊክ ሙቭ አራውንድ ቱ ፊድ። ሄትሮትሮፊክ ናቸው፣ በራሳቸው ምግብ አያዘጋጁም፣ ሌሎች ኦርጋኒዝሞችን ነው በመብላት የሚኖሩት። ዴይ ካን ሙቭ አራውንድ ቱ ፊድ፣ ይንቀሳቀሳሉ ፊድ ለማድረግ ወይም ይንቀሳቀሳሉ ለመመገብ ወይም ምግብ ፍለጋ። ሌላው ፕሮቲስታ አልጌ የሚባል ነው። አልጌዝ አር ፕላንት ላይክ ፕሮቲስታስ። አልጌዎች ደግሞ ፕላንት የሚመስሉ ፕሮቲስታዎች ናቸው። እንደ ዩግሊና እና ዲያቶምስ ያሉ አልጌዎች ፕላንት ላይክ ፕሮቲስታዎች ናቸው። እንደ ፎቶሲንቴቲክ ፕሮዲሲንግ ኦክሲጅን ኤንድ ፎርም ዘ ቤዝ ኦፍ አኳቲክ ፉድ ቼን። አልጌዎች በጣም የሚታወቁ የፕሮቲስታ ሰብ ክላሲፊኬሽኖች ናቸው። አንደኛ ፎቶሲንቴሲስ ያካሂዳሉ ወይም በራሳቸው የራሳቸውን ምግብ የሚያዘጋጁ ናቸው። አውቶትሮፊኮች ናቸው ማለት ነው። ሌላው ፕሮዲስ ኦክሲጅን፣ በጣም ኦክሲጅን ፕሮዲስ ያደርጋሉ። እንግዲህ 75% የሚሆነው የዓለማችን ወይም የመሬት ፓርት ምንድነው? ኦሽን ነው አይደል? ውሃ ነው። አልጌዎችን ደግሞ የምናገኘው በውሃ ላይ ነው። በዚህ ምድር ላይ ካሉ ዛፎች ይበልጥ ኦክሲጅን የሚያመርቱት አልጌዎች ናቸው። ምክንያቱም 75% የሚሆነው የምድራችን ፓርት ውሃ ስለሆነ በዚህ ውሃ ላይ ነው እነኛ አልጌዎች የሚኖሩት። ለማደግ ከዛፎች የበለጠ በጣም ሰፊ ቦታ አላቸው። ስለዚህ በጣም ብዙ ኦክሲጅኖችን ከዛፎች የበለጠ ብዙ ኦክሲጅኖችን ፕሮዲስ የሚያደርጉት አልጌዎች ናቸው። ፎር ቤዝ ፎር አኳቲክ ፉድ ቼንስ፣ ለአኳቲክ ፉድ ቼንም ቤዝ ይሆናሉ። አኳቲክ ፉድ ቼን ስንል ለምሳሌ እነኛ አልጌዎች ትንሽ ስለሆኑ ትንሽ አሳዎች እነኝን አልጌዎች ይመገባሉ። እነኛን ትንሽ አሳዎች ደግሞ ትልልቅ አሳዎች ይመገባሉ። እነዛን ትልቅ የሆኑ አሳዎች ደግሞ አሳ ነባሪዎች ይመገባቸዋል። አኳቲክ ፉድ ቼን የሚባለው ትንሹ በትልቁ ይበላል፣ ያ ትልቁ ደግሞ ሞር ከሱ በላይ ባለው ትልቁ ይበላል። ስለዚህ እዚህ መሀል ምግብ የሚያጣ ወይም ደግሞ የሚበላውን የሚያጣ ኦርጋኒዝም የለም ማለት ነው። በውሃ ውስጥ ለአኳቲክ ፉድ ቼን በጣም ቤዞች ናቸው አልጌዎች። ሌላው ፈንገስ ላይክ ፕሮቲስታዎች አሉ። ፈንገስ የሚመስሉ ፕሮቲስታዎች። ፕሮቶዚያዎች አኒማል ይመስላሉ ብለናል። አልጌዎች ደግሞ ፕላንት ይመስላሉ ብለናል። ፈንገሶች ደግሞ ሌላው ደግሞ ፈንገስ ላይክ ፕሮቲስታዎች አሉ፣ ወይም ፈንገስን የሚመስሉ ፕሮቲስታዎች አሉ። ስላይም ሞልድስ የሚባሉት ፈንገስ የሚመስሉ ፕሮቲስታዎች አሉ። ዴይ ሃቭ ዲፍረንት ሴል ዋል፣ ግን ከፈንገስ የሆነ የተለየ ሴል ዋል ያላቸው ናቸው። የነኚህ ፕሮቲስታዎች ኢኮሎጂካል ኢምፖርታንስ ምንድነው? ባጭሩ ኢኮሎጂካል ኢምፖርታንስ ስንል በስነ ምህዳር ውስጥ ወይም በአካባቢ በፍጥረታት ዓለም ውስጥ ምንድነው ያላቸው ጠቀሜታ ስንል ዩኒሴሉላር አልጌ ፕሮዲስ ማች ኦፍ ኤርዝስ ኦክሲጅን። ዩኒሴሉላር የሆነው አልጌ ምድር ላይ የሚያስፈልገውን ኦክሲጅን አብዛኛው የሚያመርተው ዩኒሴሉላር አልጌ ነው። እንደ ሰርቭ አስ ኪ ፉድ ሶርስ ኢን አኳቲክ ኦሽንስ። እነኚህ አልጌዎች ፕላስ ደግሞ ሌሎች ፕሮቲስታ ማይክሮ ኦርጋኒዝሞች ለአኳቲክ ፉድ ቼን ቤዝ ሆኖ ይሰራሉ፣ እዚህ ጋር እንዳየ ነው ማለት ነው። ሌላው የፈንገስ ኪንግደም ነው። ኪንግደም ፈንጊ ኢንክሉድስ ዩካሪዮቲክ ኦርጋኒዝም ሰች አስ ይስት ሞልድስ ኤንድ ማሽሩምስ። ሞስት ፈንጊስ አር መልቲሴሉላር ኤክሴፕት ዳት ኦፍ ዩኒሴሉላር ይስት። ፈንገስ ዩካሪዮቲክ ኦርጋኒዝም ነው፣ ወይም ትሩ ኒውክለስ እና ሜምብሬን ቦንድድ ኦርጋኔል ያለው ኦርጋኒዝም ነው። እንደ ይስት ያሉ እንደ እርሾ፣ ሞልድስ የዳቦ የእንጀራ ሻገታ፣ እንደ መሽሩምስ ወይም እንጉዳይ ያሉት ኪንግደም ፈንጊ ስር ያሉ ማይክሮ ኦርጋኒዝሞች ናቸው፣ ወይም ደግሞ የፈንገስ ኪንግደም ቤተሰቦች ናቸው። አብዛኞቹ መልቲሴሉላር ናቸው ከይስት ውጭ። ይስት ኦብቪየስሊ ዩኒሴሉላር ነው። ስትራክቸራቸውና ኒውትሪሽን ሞዳቸውን ስናይ ኮምፖዝድ ኦፍ ትሪ ላይክ ሃይፌ ኮሌክቲቭሊ ፎርሚንግ
ማይሴሊየም ሃይፌ የሚባል የሆነ ስትራክቸር አላቸው። ሃይፌ የሚል አንድ ዛፍ ስሮች እንዳሉት ሁሉ አንድ ፈንገስም በላዩ ቀጫጭን ክር የሚመስሉ ስትራክቸሮችን በላዩ ላይ ያሳድጋል። እነዛ ስትራክቸሮች በጣም እስከ ማይል ድረስ የመርዘም ፖቴንሻል ያላቸው ሲሆን ኒውትረንቶችን እና የተለያዩ ምግቦችን ውሃ ምናምን አብዞርቭ ለማድረግ ነው የሚጠቅሙት። ወይም ፕላስ ደግሞ ፈንገሱ እንዲስፋፋም ይረዳሉ። እነኚህ ትሪ ላይክ ስትራክቸር ሃይፌ የሚባሉት ማለት ነው። እነኚህ ሃይፌዎች አንድ ላይ ሲበዙ ቀጫጭን ክሮች ናቸው። ኦብቪየስሊ እንዳልኳቸው ማይሴሊየም የሚባል ስትራክቸር ይፈጥራሉ። ወይም ማይሴሊየም ማለት በጣም ብዙ ሃይፌዎች አንድ ላይ ሲመጡ የሚፈጥሩት ስትራክቸር ነው። ይሄ ማይሴሊየም ወይም ሃይፌ የሚባሉት ኒውትራንቶችን ወይም ምግብና ውሃ የመሳሰሉትን ለፈንገሱ አብዞርቭ ለማድረግ ወደ ውስጥ ለማስገባት የሚረዱና ስትራክቸራሊ ደግሞ እንዲስፋፋ እንዲያድግ የሚጠቅሙት ነው ፈንገሱ ማለት ነው። ሌላው ሴል ዋልስ አር ሜድ ኦፍ ቺቲን ኤንድ ፖሊሳካራይድስ። የፈንገሶች ሴል ወላቸው የሚሰራው ከካርቦሃይድሬቶች ነው። ቺቲን የሚባል ካርቦሃይድሬት እና ፖሊሳካራይድ የሚባል ከፖሊሳካራይዶች ፖሊሳካራይድ የምንላቸው ብዙ ሲምፕል ሱጋሮች አንድ ላይ መጥቶ የሚፈጥሩት ነው። ኦብቪየስሊ ወደፊት በኔክስት ግሬዶች ውስጥ ታያላችሁ። ስለሱ ችግር የለውም። ካርቦሃይድሬቶች በጣም የተለያየ ደረጃ አላቸው። ሲምፕል ሱገር የሚባል አለ፣ ደብል ሱገር የሚባሉ አሉ፣ ፖሊሳካራይድስ የሚባሉ ደግሞ አሉ። እነኚህ ሲምፕል ሱገሮች ሁለት አንድ ላይ ሲመጡ ደብል ሱገር ይፈጥራሉ። በጣም ብዙ አንድ ላይ ሲመጡ ደግሞ ፖሊሳካራይዶችን ይፈጥራሉ። እንደ ቺቲን ያሉ እና ሌሎች ፖሊሳካራይዶች ካርቦሃይድሬቶች ናቸው በተፈጥሯቸው። የፈንገስ ቤዚካሊ እዚህ ጋር መያዝ ያለባችሁ የፈንገስ ሴል ዋል የሚሰራው ከቺቲን እና ከፖሊሳካራይድስ ነው። የምታስታውሱ ከሆነ የባክቴሪያ ምን ብለናል? ፔፕቲዶግላይካን የሚባል ሰብስታንስ አለ። ከዛ ነው የሚሰራው የባክቴሪያ ሴል ዋል እንደምታውቁት። ሌላው ፈንገሶች ሄትሮትሮፊኮች ናቸው። በራሳቸው ምግብ አያዘጋጁም። ሌሎች ያዘጋጁትን ወይም ሌሎችን ኦርጋኒዝሞች ነው የሚመገቡት። they cannot make their own foods but they do not ingest foods like animals። አሁን ፈንገሶችና አኒማሎችን የሚለዩ በአመጋገብ ላይ ሁለቱም ሄትሮትሮፊኮች ናቸው። ሌሎች ያዘጋጁትን ነው የሚመገቡት። ሌሎች ፕላንቶች እና ሌሎች አኒማሎችን ነው የሚመገቡት ሁለቱም ፈንገስም አኒማሎችም። ነገር ግን አኒማሎች ወደ ውስጥ ይወስዳሉ ወይም ዳይጀስት የሚያደርጉት በሰውነታቸው በውስጣቸው ነው። ይሄ ኢንትራሴሉላር ዳይጀሽን ይባላል። በራሳቸው ኢንጀስት ካደረጉት ወይም ወደ ውስጥ ከወሰዱት በኋላ አኒማሎች ውስጣቸው ነው ዳይጀስት የሚያደርጉት። አንድ አንበሳ ስጋን ወደ ውስጡ በልቶ ነው በሆድ ውስጥ ዳይጀስት የሚያደርጉ። ፈንገሶች ግን ዳይጀስት የሚያደርጉት እዛ ውጪ ባለበት ቦታ ነው። ዳይጀስት አድርጎ ዳይጀስትድ የሆነውን ወደ ውስጥ የሚወስዱት። ሃይፌ ባልኳችሁ ስትራክቸር ወይም ሃይፌ የሚባለው የቀጫጭን ስትራክቸር ፈንገስ ላይ ያለ ኢንዛይሞችን ሴክሬት ያደርጋል ወይም ኢንዛይሞችን ያፈሳል ወደ ውጪ። በዛ ኢንዛይሞች መብላት የፈለጉትን ሰብስታንስ ዳይጀስት ያደርጉና ዳይጀስት ያደረጉትን ነው ወደ ውስጥ አብዞርብ የሚያደርጉት። ይሄ ፕሮሰስ ምን ይባላል? ኤክስትራ ሴሉላር ዳይጀሽን ይባላል። ወደ ውስጥ ተወስዶ ወይም ኢንጀስት ተደርጎ ዳይጀስት የሚደረገው ደግሞ ኢንትራሴሉላር ዳይጀሽን ይባላል። ለምሳሌ እኛ ስንመገብ ኢንትራሴሉላር ዳይጀሽን ነው። ምግቡን ወደ ውስጥ ወስደን ግን በሰውነታችን ውስጥ ነው ዳይጀስት የምናደርገው። ፈንገሶች ግን ውጭ እንዳለ እዛው ዳይጀስት ያደርጉና ባወጡት ኢንዛይም ወይም ሴክሬት በሚያደርጉት ኢንዛይም እዛው ዳይጀስት ያደርጉትና ዳይጀስት የሆነውን ወደ ውስጥ የሚወስዱት። ቤዚካሊ ፈንገሶችን እና አኒማሎችን የሚለየው ይሄኛው ነው። ሌላው ኢኮሎጂካል ሮል ነው። ምን ይመስላሉ፣ እንዴት ነው የሚገኙት ፈንገሶች የሚለው ነው። ፈንገሶች በሶስት ስታይል ሊገኙ ይችላሉ ኢኮሎጂካል ወይም አካባቢ ውስጥ በሶስት ስታይል። አንደኛ ሳፕሮፋይትስ የሚባሉ ይኖራሉ። ሳፕሮፋይትስ ማለት እንደ ዲኮምፖዘሮች ማለት ነው። ሌሎች እጽዋቶችን ወይም የሞቱ እንስሳቶችን በማበስበስ ምግባቸውን የሚያገኙ ማለት ነው። እነዚህ ዲኮምፖዘሮች ይባላሉ። ያበሰብሱና የራሳቸውን ምግብ ያገኛሉ። ሌሎቹ ደግሞ ፓራሳይቶች ይባላሉ። ፓራሳይት የሚባሉት ደግሞ በራሱ ሊቪንግ ሴል ላይ ወይም ሊቪንግ ሆስት ላይ መጤ ሆነው ምግባቸውን ያገኛሉ። ግን ምን ያደርጋሉ? ጉዳት ያደርሳሉ። እነዚህ ፓራሳይቶች ኮዝ ዲስስ ጉዳት እያደረሱ የራሳቸውን ምግብ የሚያገኙ ናቸው። በቃ በሰው ላይ ሊሆን ይችላል፣ በእጽዋት ላይ ሊሆን ይችላል፣ በሌሎች እንስሳዎች ላይ ሊሆን ይችላል። አታችድ በመሆን የራሳቸውን ምግብ ከዛ ሆስት ሴል ያገኛሉ። በዚህም ጉዳት ከሚያደርሷቸው ጉዳቶች አንዱ ካንዲዳ አልቢካንዝ የሚባል ፓራሳይት ወይም የፈንገስ ማይክሮ ኦርጋኒዝም ኢንፌክሽን ያመጣል። ይስት ኢንፌክሽን። ለምሳሌ ይስት ኢንፌክሽን ስንል በሰውነታችን በቆዳ ላይ በተለያዩ አፍ አካባቢ ሞር ጀነራሊ የማቁሰል ነጭ የማድረግ ምላስን የማቃጠል እንደዛ አይነት ጉዳቶችን የሚያደርሰው የካንዲዳ አልቢካንዝ የሚባል የፈንገስ የፓራሳይት ዘር አለ። ሌላው ኒያፔድስ የሚባል አትሌትስ ፉት የሚል በእግር ላይ ሞር በሰው ልጅ እግር ላይ በጣም ትልቅ ጉዳት የሚያደርስ የማቁሰል የማድረቅ ሞር ቆዳ የመላጥ አይነት በሽታ ነው የአትሌትስ ፉት የሚባለው። እና በጣም ከበዛ ደግሞ ይሄኛው ፈንገስ የሰው እግር ትንሽ የሆነ በጣም የመሽተት ይሄ ከኖርማል ከሆነው መሽተት በላይ በጣም የመሽተት ሲምፕተሞችን ሊያሳይ ይችላል። ሞር ይሄ ኮምባት ለማድረግ ያው አንቲ ፈንገሶች አሉ። እነሱ ምናልባት እነኚህ ቤዚካሊ ኤርሊ ኤጅ ላይ ወይም ገና ሲጀምር አካባቢ ላይ ሳይስፋፋ ለመከላከል ይውላል። ይህ አንቲ ፈንገሶች ግን ሞር እየተስፋፉ ከሄዱና ጉዳት እያደረሱ ከሄዱ ሌላ ፋርዘር ሞር ሜዲካል አሲስቶችን ይፈልጋሉ።
በሶስተኛ ደረጃ ደግሞ ፈንገሶች እንደ ማቹዋሊስት ይገኛሉ። እንግዲህ ብያቸዋለሁ በሶስት ስቴጅ ይገኛሉ ፈንገሶች። አንደኛ ሳፕሮፋይትስ በራሳቸው የሞቱ እጽዋትንና እንስሳትን ዲኮምፖዝ አድርጎ እያበሰበሱ ራሳቸውን ይመገባሉ። ፓራሳይት የሚባሉት ደግሞ በህይወት ያሉት ላይ አታችድ የሆኑና የነሱን ምግብ እየበሉ ጀስት አዲሽናሊ ደግሞ ጉዳት ያደርሳሉ። ማቹዋሊስት የሚባሉት ደግሞ በህይወት ካሉት ኦርጋኒዝሞች ሊሆን ይችላል ወይም ደግሞ ፕላንቶች ሊሆን ይችላል በህይወት ካሉት ጋር አንድ ላይ በመምጣት ራሳቸውን በመጠቀም አታችድ የሚሆኑበትን ፕላንትም ሊሆን ይችላል አልጌም ሊሆን ይችላል ይጠቅማሉ ማለት። ለምሳሌ ላይከንስ የሚባለው የፈንገስና የአልጌ ጥምረት ነው። ፈንገስና አልጌ አንድ ላይ ተጣምሮ ፈንገስም ይጠቀማል አልጌውም ይጠቀማል። ይሄ ማቹዋሊስት ይባላል። ማቹዋሊስት ማለት የጋራ ጥቅም ሁለቱም ይጠቀማሉ። ማቹዋል ቤኔፊት ሲባል ሰምታችኋል ሲቪክስ ላይ ምናምን። ላይቻንስ የሚባለው ስትራክቸር ፈንገስና አልጌ አንድ ላይ መጥቶ የሚፈጥረው ሲሆን ፈንገስ ፕሮቴክሽን ይሰጣል። የተለያየ ጉዳት እንዳይደርስበት አልጌው ላይ ፕሮቴክት ያደርጋል። አልጌው ደግሞ ፎቶሲንቴዝ ስለሚያካሂድ ምግብ ያዘጋጃል። ሶ አልጌውም ይጠቀማል ፈንገስም ይጠቀማል። ሌላ ደግሞ ማይኮሮዥያ የሚባል የፈንገስ እና የፕላንት ጥምረት አለ። የፕላንት ሩቶች ማለት ነው። የእጽዋት ስር ላይ ታች እንዲሆኑና እነኚህ ፈንገሶች ፕላንቱ ውሃ አብዞርቭ እንዲያደርግ የተለያዩ ኒውትራንቶችን አብዞርቭ እንዲያደርግ ይረዳሉ። ሚንስ ሃይፌ የሚባል ስትራክቸር ስላላቸው በሃይፌው የተለያዩ ኒውትራንቶችን ከአፈር ውስጥ በመምጠጥ ለፕላንቱ ይረዳሉ። ፕላንቱም ደግሞ ፎቶሲንቴዝ ስለሚያካሂድ ለሚበሉት ነገር አይጨነቁም ማለት ነው ፈንገሶች። ሰው ሁለቱም የጋራ ስራ ሁለቱም የጋራ ጥቅም አላቸው ማለት ነው። ኢንሳም ፈንጊስ ካን ሄልፕ ዊዝ ተርማይትስ ቱ ዳይጀስት። ሌሎች ፈንገሶች ደግሞ አንዳንድ ፈንገሶች ከምስጥ ጋር አንድ ላይ ይጣመሩና ምስጥ ቤዚካሊ ያው እንጨትን ዳይጀስት በማድረግ ወይም ግንዶችን ዳይጀስት በማድረግ ነው አይደለ የሚኖረው። እነዛ ከነኛ ጋር በመጣመር እነኛን ምስጦች በመርዳት የሚፈልጉትን ያገኛሉ ማለት ነው። ይሄ ማቹዋሊስቲስ ይባላሉ። ስለዚህ ኢኮሎጂ ውስጥ ወይም ኢኮሎጂካል ሲስተም ውስጥ በሶስት መንገድ ይገኛሉ ፈንገሶች እንደ ሳፕሮፋይት እንደ ፓራሳይት እና እንደ ማቹዋሊስት ይገኛሉ። ሌላው ነው የመጨረሻው ስለ ፈንገስ ማየት ያለብን ነገር ሪፕሮዳክሽን ነው ወይም ደግሞ የሚዋለዱበት የሚበዙበት መንገድ ነው። በሁለት መንገድ ፈንገስ ይባዛል ወይም ይዋለዳል። አንደኛው አሴክሹዋል የሚባል ያለ ሴክስ ማለት ነው። ዊዛውት ሴክስ ፈንገሶች ሪፕሮዲውስ ይደረጋሉ። ሌላው ደግሞ ሴክሹዋሊ በሴክስ ሪፕሮዲውስ ይደረጋሉ። አሴክሹዋሊ ስናይ ባይ ፕሮሰስ ኮልድ በዲንግ ፍራግመንቴሽን ስፖርስ በሶስት መንገድ ነው። ቀላል ነው ብዙም ኮምፕሌክስ አይምሰላችሁ። በሶስት መንገድ ሪፕሮዲውስ ይደረጋሉ አሴክሹዋሊ ያለ ሴክስ ማለት ነው። ሚንስ የፌሜል እና የሜል ሴክስ ሴል አይፈልጉም። እንዴት ነው? በዲንግ የሚባል ፍራግመንቴሽን የሚባል እና ስፖርስ የሚባል ሶስት አይነት መንገድ አለ። ሶስቱንም እዚህ ጋር አሳያቸዋለሁ። በዲንግ ማለት ኤኒው ስሞል ኦርጋኒዝምስ ግሮስ አውት ኦፍ ፓረንት ላይክ ኢስት። ለምሳሌ ይስት የሚባለው ወይም እርሾ የሚባሉ የፈንገስ ዘር ላይ ምን ይፈጠራል? በዲንግ በሚባል መንገድ ነው አዲስ ኦርጋኒዝም ወይም ደግሞ አዲስ ፈንገስ አዲስ ይስት የሚፈጥሩት። እንዴት ነው? እዚህ ጋር እንደምታዩት አንድ ሲንግል የሆነ ይስት አለ። ይሄ ፓረንት ይስት ቀስ በቀስ ስሩ ፕሮሰስ ትንሽዬ የሆነች ስትራክቸር ከላዩ ላይ እያሳደገ ይሄዳል። ደን መጨረሻ ላይ ራሷን የቻለች የሆነች ትንሽዬ ዳውተር ሴል ትፈጠራለች። ይቺ ዳውተር ሴል አድጋ ምን ትሆናለች? ይስት ትሆናለች ማለት ነው። እዚህ ጋር ምንም አይነት የሜል እና የፊሜል ሴክስ ሴሎች አላስፈለጉም። አንዱ ፓረንት ይስት ሴል ስሩ ፕሮሰስ ትንሽ ስትራክቸር በላዩ ላይ በማሳደግ ራሱን ወደ ቻለ ይስት ሴል ይቀየራል ማለት ነው። ሌላው ፍራግመንቴሽን የሚባል ነው። ፍራግመንቴሽንም ተመሳሳይ የሆነ ፕሮሰስ አለው። ብሬኪንግ ኢንቱ ፒስ ዳት ግሮውስ ኢንቱ ኒው ኦርጋኒዝምስ ላይክ ሰም ሞልድስ። ሞልዶች ደግሞ እነኚህ የዳቦ የእንጀራ ሻገታዎች በቃ ድንጋይ ምናምን ሲሻግት ካያችሁ እነሱ ሞልዶች ናቸው። እነዛ ሞልዶች ደግሞ እንዴት ነው ሪፕሮዲውስ የሚያደርጉት? አንድ ፓረንት ሴል አለ ወይም አንድ ፓረንት ፈንገስ አለ። ያ ፓረንት ፈንገስ ምን ይሆናል? በተለያዩ ቦታዎች ፍራግመንትድ ይሆናል። ለምሳሌ እዚህ ጋር በሶስት እኩል ቦታዎች ይከፈላል። በአንዴ ፍራግመንትድ ይደረጋል። ዘንድ ከተከፈለ በኋላ ሶስቱም ራሳቸውን ችሎ ምን ይሆናሉ? ዳውተር ሴል ይሆናሉ። ሶስቱም አንድ ላይ ራሳቸውን ችሎ ማለት ነው። ይሄ ከበዲንግ ጋር ይለያል። በዲንግ የሆነች ትንሽ የስትራክቸር በላዩ ላይ ያሳድግና ቀስ በቀስ እሷን ለቆ ራሷን እንድትችል ያደርጋል። ይሄ ግን በሶስት ይከፈልና ፓረንት ሴሉ ሙሉ ለሙሉ ይጠፋል ማለት ነው። ጠፍቶ ወደ ሶስት ዳውተር ሴሎች ይፈጠራሉ። የመጨረሻው ደግሞ ስፖርስ የሚባል ነው። ስፖርስ ኢዝ ኤ ቲኒ ሴል ዩዝድ ባይ ፈንጋይ ኤንድ ፕላንትስ ቱ ሪፕሮዲውስ ፈንገስ ላይክ መሽሩምስ። እንደ መሽሩም ያሉ እንጉዳይ ያሉ ፈንገሶች ደግሞ እንዴት ነው የሚባዙት? ስፖርስ የሚባል ትንሽ ስትራክቸር አለ። ለምሳሌ ይሄ እንጉዳይ ነው ካል መሽሩም ማለት ነው። እንጉዳይ ታውቃላችሁ። የሆነች ትንንሽ ስፖርስ የምትባል ሴሎችን ይፈጥራል በላዩ ላይ ማለት ነው። ደን እነሱን ይለቃቸውና አየር ላይ ያ ራሱን ችሎ ወደ መሬት ይወርድና ያድጋሉ ማለት ነው። ይሄ ምን ይባላል? ስፖርስ ይባላል። እዚህ ጋር ምን አላስፈለገም? ሜል ሴክስ ሴል እና ፊሜል ሴክስ ሴል አላስፈለግም። ይሄ ዊዛውት ሴክስ ወይም አሴክሹዋሊ የሚባለው
ፕሮሰስ ነው። ሴክሹዋል የሚባል ፕሮሰስ በሶስት መንገድ ፈንገሶች ሪፕሮዲውስ ማድረግ ይችላሉ። ሁለተኛው ሴክሹዋሊ ነው። ሴክሹዋሊ ሚንስ በፊሜል እና በሜል ሴክስ ሴል ህብረት የሚፈጠር ኦርጋኒዝም ማለት ነው። የስ ፈንጊ ሜክስ ስፔሻል ስፖርስ ኢንሳይድ ዴር ፍሩቲንግ ቦዲስ ቱ ክሪኤት ኒው ኦፍስፕሪንግ፣ አዲስ ኦፍስፕሪንግ ወይም አዲስ ዳውተር ሴል ለመፍጠር እነኚህ ደግሞ ምንድነው የሚያደርጉት? በውስጣቸው ወይም በፍሩታቸው ውስጥ ስፔሻል ስፖርስ ይፈጥራሉ። እነኚህ ስፔሻል ስፖርስ የሚባሉት ፊሜል ሴክስ ሴል እና ሜል ሴክስ ሴል ያላቸውን ስፖርሶች በውስጣቸው ይፈጥራሉ። እነኚህ ሜል እንድ ፊሜል ስፖርስ ኮምባይን ኢንሳይድ መሽሩምስ። ለምሳሌ መሽሩምን ከወሰድ ነው ወይም እንጉዳይን ከወሰድ ነው እነኚህ የፊሜል እና የሜል ስፖሮች ኮምባይን ያደርጋሉ ወይም አንድ ላይ መጡና አዲስ ፈንጊ ይፈጥራሉ ማለት ነው። አዲስ ዳውተር ሴል ይፈጥራሉ። ይሄ በፊሜል እና በሜል ሴክስ ሴል ህብረት ነው የሚፈጠረው ሴክሹዋል የሚባለው ፕሮሰስ ነው። አደር ኢዝ ኢኮኖሚካል ኢምፖርታንስ። ኢኮኖሚካል ኢምፖርታንሱ ምንድነው? ይስት በዋናነት ለምንድነው ስራ ላይ የምናውለው? አንደኛ ይስት ኢዝ ዩዝድ ኢን ብሬድ ኦር እንጀራ ፈርመንቴሽን ዳት ሜክስ ዳ ራይስ። በቃ በእንጀራና እንደ ዳቦ ባሉ እንደ ኬክ ባሉ ፈርመንቴሽን በሚፈልጉ የምግብ ፕሮሰሶች ውስጥ ስራ ላይ ይውላል። እርሾ ቤታችን ውስጥ ያው ኦብቪየስሊ የሚታወቅ ነገር ነው። ሊጡ ራይዝ እንዲያደርግ የሚያደርገው ወይም ያ ሊጥ ኩፋለ ነው የሚባለው ያ ኩፍ እንዲል የሚያደርገው ምንድነው? ይሄኛው ይስት ነው ማለት ነው። ሌላው አልኮል ፕሮዳክሽን ውስጥም ስራ ላይ ይውላል። አልኮል ፕሮዳክሽን እንደ ቢር፣ ጠጅ፣ ጠላ፣ ወይን ያሉት በይስት ዩቲላይዜሽን ነው የሚዘጋጁት። በአጠቃላይ ስለ ፈንገስ ይህን ይመስላል። በዚህ ቻፕተር የተለየ ጥያቄ ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ይህንንም በዚህ አሪፍ በሆነ መንገድ የተዘጋጀውን ሾርት ኖት ቴሌግራም ቻናላችን ላይ ገብታችሁ ማግኘት ትችላላችሁ። ሊንኩን ከስር ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። በነፃ ገብታችሁ ማውራት ትችላላችሁ። ከዚህ የበለጡ የተሻሉ ቱቶሪያሎችንም እንድናዘጋጅና በተለያዩ ማቴሪያሎች የተደገፉ ስራዎችን እንድንሰራ ሰብስክራይብ፣ ላይክ አድርጋችሁ ፋሚሊያችን ሆኑ። ለሌሎችም ሼር በማድረግ ሞር የተሻለ ነገር ወደፊት አብረን ሜክ እንድናደርግ አግዙን። የዛሬው ቱቶሪያላችን ይህን ይመስላል። መልካም ጊዜ